ሚሊተሪ ሰዎች ማጉረምረም ሲጀምሩ ድጋሚ ቤንጃሚን ኔታንያሁ ፎክስ ላይ መጣና ጥያቄ ቀረበለት። እንደነገርኳችሁ ቤንጃሚን ኔታንያሁ የመጨረሻ ስማርት ሰው ነው። ግሬተስት ማኒፑሌተር በዓለማችን ላይ እሱን ያህል የለም። ጆርጅ ቡሽን እንዴት ማድረግ እንዳለበት ያውቃል። ባራክ ሁሴን ኦባማን ምን ማድረግ እንዳለበት የሚያውቅ ሰው ነው። ጆ ባይደንን እንዴት ማሽሞንመን እንዳለበት ያውቃል። ዶናልድ ትራምፕ ምን ሲለው ፊቱ እንደሚፈካ የሚያውቅ ሰው ነው። ወል እንዴት እንደዚያ ተላለ ሲባል ወል እኔ የእስራኤል ጠቅላይ ሚኒስትር ነኝ፣ ዶናልድ ትራምፕ የአሜሪካ ፕሬዚዳንት ናቸው። ሁለታችንም ብዙ ጊዜ የሚያመሳስሉን ኢንተረስቶች አሉ። እኔም ለሀገር ይጠቅማል ለምለው ነው፣ እሳቸውም ለሀገራቸው ይጠቅማል የሚሉትን ነው የሚያደርጉት። እኔ በዘመኔ ግን እንደ ዶናልድ ትራምፕ የእስራኤል ወዳጅ የለም። እንደ ዶናልድ ትራምፕ እስራኤል በታሪኳ አይታው ማታቀው የምንጊዜ ምርጥ ፕሬዚዳንት ነው ይላል። ነገ እኔ በለስ ቀንቶኝ አሜሪካ የሆነ የአሜሪካ ፕሬዚዳንት ሆን ቤንጃሚን ኔታንያሁ እንዴት አድርጎ አሽመድምዶ እንደሚያስቀምጠኝ ያውቃል። አሁን እንደዚህ ገብቶኛል አይደል? እንዲህ የገባኝ ልጅ አሁን የአሜሪካ ፕሬዚዳንት ብታደርጉኝ አይ ዶንት ኖ እኔ እንኳን ገብቶኝ እንደፈለኩ ልወራጭ ብል ዙሪያ ገባዎቼ በሙሉ የሱ ሰዎች ናቸው። ማርኮ ሩቢዮ፣ ጄዲ ቫንስ፣ ስቲቭ ውድኮቭ፣ ፒት ሄግዚት የፔንታጎን ሰው። ዶናልድ ትራምፕ የገባው ሰው እንኳን ቢሆን ምንም ማድረግ አይችልም። ኖ ምሳሌ ነው የምነግርህ እንጂ እኔ ፕሬዚዳንት ሆናለሁ ብዬ አይደለም። ምሳሌ ነው። ዶናልድ ትራምፕ ምን ያመጣል? ዶናልድ ትራምፕ ውሳኔ ሊወስን የሚችለው ሲአይኤ የሚያመጣለትን ሪፖርት ነው። ሲአይኤ የሚያመጣለት ሪፖርት ትክክል ነው ትክክል አይደለም ምንም ያውቀው ነገር የለም። ለሲአይኤ መረጃ የሚሰጠው ማን ነው? ሲአይኤ ውስጥ ያሉ ሰዎች እንደማን ናቸው? ምንም የምታውቀው ነገር የለም። ኢራኖች ቶሎ ካላጠቃናቸው በ3 ሳምንት ውስጥ አሜሪካንን ሊመታ የሚችል ሚሳይል እየገነቡ ነው ጨርሰዋል የሚል ሪፖርት ከመጣለ በቃ ምን አደርጋለሁ? ኖ እንዳልን አሜሪካን የሚያጠቃ የሆነ ነገር ይፈጠራል። ዘለ ፕሬዚዳንቱ ነገረው ነበር ሪያክት አላደረገም። ስለዚህ ተጠያቂ ነው አካውንተብል መሆን አለበት ማለት ነው። ምን ታደርጋለህ? ዶናልድ ትራምፕ እኮ ሪሌቲቭሊ ካሉ ፕሬዚዳንቶች የባነነ ሰው ነው፣ ግን ምንም ማድረግ አይችልም። በነገራችን ላይ ካለፉ ፕሬዚዳንቶች አንተ ልጅ ግን ኢራን በድብቅ ተከፍላለች መሰለኝ። በአማርኛ ለመናገር ኢራን ለምን ትከፍላለች? ስንት ተናጋሪዎች እያሏት። አውሽ እንደዛ ቢሆንማ በስማ ፖይንቱ ምንድን ነው? አጣብቂኝ ውስጥ ትገባላችሁ። ጆን ኩሪያኮ የተባለ የሲአይኤ ሰዎች የሚያመጡለትን እሱ ጊዜ ነበር ሲአይኤ ውስጥ የነበረ ሰው ነው። ከመፈረም ውጭ አማራጭ የለም። ምሳሌ አሁን ቅድም እንዳልኩት እኔ አሜሪካ ፕሬዚዳንት ብሆን የስለላው ቡድን ለህዝባችንና ለሀገራችን አደጋ የሆነ ነገር እዚህ ጎረቤታችን ላይ እየተፈጠረ ነው፣ ሰው እርምጃ መውሰድ አለብን፣ አደገኛ ነገር እየተቀነባበረ ነው የሚል ሪፖርት ከመጣልኝ ኦኬ ጦሩ በአፋጣኝ እርምጃ ይውሰድ ብዬ ከመፈረም ውጭ ምን ማድረግ እችላለሁ? ፕሬዚዳንቱ የራሱ የሆነ የተለየ ራሱ የሚያዘው እንደፈለገ ሪፖርት የሚያቀርብለት ሌላ የስለላ ተቋም የለውም። ኢራን ኒውክሌር እያብላላች ነው። በቶሎ እርምጃ ካልወሰድን እግረኛ ወታደር ካላክን ኔቪ ካላክን አደገኛ ሁኔታ ውስጥ እየገባ ነው።
በአፋጣኝ የሚል ሪፖርት ሲመጣለት ዶናልድ ትራምፕ ትራፕ እንደሆነ እንኳን ቢያቅ ወጥመድ እንደሆነ እንኳን ቢያቅ ኦኬ ከማለት ውጭ አማራጭ የለውም። ምን ሊያደርግ ይችላል? ባራክ ሁሴን ኦባማ እንደዚህ አይነት ሪፖርት ሲቀርብለት የኢራንን የኒውክሌር ማብለያ ተቋም በልዩ ሁኔታ የሚቆጣጠር ቡድን ነው ያቋቋመው። ይሄ JCPOA የሚባለው ማለት ነው። ይሄ ጆይንት ኮምፕሬሄንሲቭ ፕላን ኦፍ አክሽን በኢንተርናሽናል አቶሚክ ኤጀንሲ ስር ያለ ነው። የኒውክሌርን እያንዳንዱን የኢራንን የኒውክሌር ሁኔታ የሚገመግም ጦርነት ውስጥ መግባት አደገኛ እንደሆነ ያውቃል። ከኢራን ጋር ያደረገው ያንን ነው። ለጊዜው እስራኤላውያን ኦኬ ብለዋል። ያንን ነገር ያደረጉት ለምንድን ነው? የJCPOA ሰዎች የኢራንን የኒውክሌር ሁኔታ ለመገምገም ሁልጊዜ ወደ ቴህራን፣ ወደ ኢፍታ፣ ናታን እና ፋርዶ ወደሚባሉ ማብለያ ተቋማቶች በሄዱ ቁጥር እጅግ አስቂኝ በሆነ ሁኔታ ላይ እነዚህ JCPOA እና ኢንተርናሽናል አቶሚክ ኤጀንሲ ውስጥ ያሉ ሰዎች የእስራኤል ሰላዮች ናቸው። ቤንጃሚን ኔታንያሁ የስ አሪፍ ነገር ነው ብሎ በዛን ጊዜ በወቅቱ የተቀበለው ሄደው በመጡ ቁጥር ሪፖርት የሚያቀርቡት ለቤንጃሚን ኔታንያሁ ነው። ኦኬ ይሄኛው ሳይንቲስት ስልክ ቁጥሩ ይሄ ነው፣ ይሄኛው ሳይንቲስት ይሄኛው ነው። ምክንያቱም የJCPOA ሰዎች ሲሄዱ የሚያስጎበኟቸው ሳይንቲስቶች ናቸው። የደረሰበትን ነገር ሲገደሉ ያያቸው ማስረጃ ይለኛል እንዴ? የኢራን ሳይንቲስቶች የተገደሉ ታዲያ በምንድን ነው? የኢራን ባለስልጣናቶች ያሉት ለምንድን ነው? ከዚህ በኋላ ከJCPOA ሰዎች ጋር ወይም ደግሞ ከኢንተርናሽናል አቶሚክ ኤጀንሲ ጋር የምናደርገውን ግንኙነት አቁመናል አሉ። መጨረሻ ላይ ነው የባነኑት። የመጀመሪያው ፌዝ የኢራን ሳይንቲስቶችን መጨረስ ነበር። የኢራን ሳይንቲስቶች የት ነው የሚኖሩት? ስልክ ቁጥራቸው የት ነው? መልካቸው ምን አይነት ነው? እያንዳንዱን መረጃ የሚሰጧቸው እነዚህ ሰዎች ናቸው። JCPOA መቋቋሙ አንድም ለስለላው አሪፍ ነው። ዶናልድ ትራምፕ ሲመጣ JCPOAን አፈረሰው። ቀጥታ ወደ ወታደራዊ ነገር ነው የገባው። ኦኬ ወደዚህ ጦርነት ሲገቡ እስራኤላውያን ኢራንን እንደ ኢራቅ ማድረግ እንደማይቻል ያውቃሉ። ኢራንን እንደ አፍጋኒስታን፣ እንደ ሶሪያ፣ እንደ ሊባኖስ እንደፈለጉ ገብተው እግረኛ ወታደር አስገብተው ሪጂም ቼንጅ ማምጣት እንደማይቻል ከባድ እንደሆነ ያውቃሉ ዚያርስ ማለት። ነገር ግን የኢራንን ሁኔታ የኢራን የምትባልን ሀገር በትንሹ 50 ዓመት ቢቻል ወደ 60 ዓመት ወደ ኋላ መመለስ ነው። ኢን ሚን ታይም ታላቋን እስራኤል ገንብተህ ትጨርሳለህ እንጂ የኢራን ይሄ አስተዳደራዊ መዋቅራቸው በጣም ኮምፕሌክስ ነው፣ ውስብስብ ነው። ዲካፒቴት በማድረግ ኢዝሊ ሪጂም ቼንጅ አታመጣም። ነገር ግን ኢንፊልትሬት አድርገው የገቡ ሰዎች CIA ውስጥ ለፕሬዚዳንቱ ሪፖርት ሲያቀርቡለት በቶሎ ሪጂም ቼንጅ ካላመጣን፣ በእኛ ቶን የሚደንስ አመራር ካላመጣን፣ ልክ እንደ ኢራቁ መሪ ማለት ነው። የኢራቁ መሪ ትናንትና ዋይት ሀውስ ገብቶ የዶናልድ ትራምፕ መሳቂያ ሆኗል አይደል? እንደዛ አሸንጉሊት ማለት ነው። በነገራችን ላይ አሜሪካኖች ሪጂም ቼንጅ ሲሏችሁ በእኛ ቶን የሚደንስ መሪ እናምጣ ማለት ነው። ካላመጣን ምናምን ሲሉ በጣም ከባድ እንደሆነ ያውቃሉ። አስቸጋሪ ነው ብለው አሳምነውታል። ለማሳመን ደግሞ ይዚ ነው። በሲአይኤ በኩል ይገባሉ። ሲአይኤ ሪፖርት ያቀርባል። እነዚህ ሰዎች ኒውክሌር እያብላሉ ነው። እንዲህ ማድረግ አለብን እኛ። በአየር ላይ ጥቃት እስራኤሎች ጎበዞች ናቸው። እስራኤል እግረኛ ወታደር ማስገባት አይችልም። በነገራችን ማስገባት ባይችሉት አንደኛ ኢራንን የምታክል ሀገር ለመውረር የሚያስችል እግረኛ ወታደር የላቸውም። እስራኤላውያን የሚያደርጉት ነው በአየር ጥቃት ነው የሚያዳክሙ። እግረኛ ወታደሩን አሜሪካኖች ናቸው የቀን ስራውን የሚሰሩት። በሌላ አባባል ዋናውን ስራ እነሱ ከሰሩ በኋላ እግረኛ ወታደር ወይም እንደ ኩል የሆነው ይገባሉ ወታደሮች አሜሪካ እንጂ እስራኤላውያን በጣም ትናንሽ ሀገሮች ላይ ለሚሆን ነው እግረኛ ወታደር ማስገባት የሚችሉት እንጂ 93-95 ሚሊዮን ህዝብ ለሚኖርባት ኢራን እስራኤላውያን እግረኛ ወታደር ሊያስገቡ አይችሉም። ኢትስ ኢምፖሲብል። አሁን ባለው ነባራዊ ሁኔታ ኢራንን ለማሸነፍ የሚያስችል አቅም እንደሌላቸው ያውቃሉ። the only thing የሚያደርጉት ምንድነው?
በቀጣይ 2-3 ሳምንታት ድልድዮችን ያፈራርሳሉ፣ አንዳንድ ተቋማቶችን ያወድማሉ። ሜቢ አንዳንድ የፖለቲካ ተንታኞች እስራኤላውያን ኒክለር ሊጠቀሙ ይችላሉ የሚባል ነገር አለ። ቻይና እና ራሽያ ምን ሊሉ ይችላሉ? በዝምታ አይመለከቱትም ይህን ጉዳይ። የሆነ ሆኖ ግን የአሜሪካንን ሚሊተሪ በመጠቀም በተቻለ መጠን ኢራንን ወደ ፍርስራሽነት የመለወጥ ዘመቻ ይጀምራል፣ ስትሬት ኦፍ ሆርሙዝን ለመቆጣጠር። ግን እንዳሰቡት እግረኛ ወታደር ልከው ቴሄራን አደባባይ ላይ ገብተው ራሳቸው የሚፈልጉትን አመራር ኢራን ላይ እናስቀምጣለን ማለት ዘበት ነው። ኢምፖሲብል። አሜሪካናውያን ወይም አሜሪካ ይህን ታደርጋለች ብላችሁ የምታስቡ ሰዎች ካላችሁ ዛሬ በተሰጠኝ የልጅነት ስልጣን ስነግራችሁ ማለት ነው ሰማይና ምድር ያልፋሉ እንጂ ኢምፖሲብል። ኢራን ውስጥ እግረኛ ወታደር አንድ እግረኛ ወታደር ኢራን ውስጥ የገባ ጊዜ ከዚህ ጊዜ በኋላ ይህን በደንብ ስሙ። በቃ እኔ እያንዳንዱ ግንዛቤ የተሳሳተ ነው ማለት ነው። አንደኛ ማይቻለው እግረኛ ወታደር ለማስገባት ነዋሪው ህዝብ ተባባሪ መሆን አለበት። እግረኛ ወታደር ለማስገባት አስቀድሞ እዛ ሀገር ላይ ፕሮቴስት መኖር አለበት። ይሄን መፍጠር መቻል አለባቸው። ከእግረኛ ወታደር በፊት መሰራት ያለባቸው ስራዎች መሰራት አለባቸው። ዛሬ ኢራን ላይ ይሄ ያለ የለም። 50,000 ወታደር አይደለም 40 ሚሊዮን ወታደር ይዘ ኢራን ውስጥ ብትገባ ኢምፖሲብል። ኢራቅ ውስጥ ስትገባ የስ ባንድ ያስፈልጋል። ኤግዛክትሊ ኢራቅ ምናልባት ኩርዶችን ለመጠቀም ቱርክ፣ ኢራቅ እና ኢራን አካባቢ የሚኖሩ ኩርዶች ላርጀስት ኤትኒክ ግሩፕ ናቸው። ዊዛውት ላንድ እነሱ ለመጠቀም ሙከራ ሊያደርጉ ይችላሉ። ያም ከባድ ነው። ዛሬ ኢራናውያን በደረሰባቸው ከዚህ ቀደም በሆነባቸው ነገር ቁጣ እሳት ጎርሰው ሰይፋቸውን ስለው የተቀመጡ ህዝቦች ናቸው። እሱ ብቻ አይደለም። ከዚህ በኋላ ከአሜሪካ ጋር ለመደራደር እንሄዳለን ካላችሁ ታስታውሳላችሁ። በአያቶላ ቀብር ጊዜና አጋስ አራብቺ ንግግር ሲያደርጉ ሁሉም ነው የጮሁባቸው፣ ነው ያሉባቸው። ለምን ስዊዘርላንድ ሄዳችሁ? ቢኮዝ ዲያር ኦልሬዲ ኢን ድራይቨር ሲት እያሸነፉ ነው። ምናልባት የስዊዘርላንዱ ኤምኦዩ ወይም ደግሞ ሜሞራንድ ኦፍ አንደርስታንዲንግ ስምምነት ሰረንደር ዶክመንት ነው። አሜሪካ በቃ የተሸነፈችበት እኮ ነው እንጂ እንዳሳባቸው ቢሆንማ እኮ ኢራንን ሬጂም ቼንጅ አሳክተው ወደ ፍርስራሽነት ለውጠው የራሳቸውን አመራር መርጠው እንደዛ ነበር። ስላልቻሉ ነው። ስለዚህ እያሸነፍን እያለ እንዴት አሜሪካንን ተማምናችሁ ለመፈራረም ሄዳችሁ ብሎ ጨሁባቸው ነበር። ታስታውሳላችሁ። ድጋሚ ኢራናውያን ለስምምነት ይቀመጣሉ ወይም ደግሞ ለድርድር ይቀመጣሉ የሚባል ነገር የሚፈልጉትን ካላሳኩ በስተቀር የሚሆን አይመስለኝም። በተቃራኒ ደግሞ አሜሪካም ሆነ እስራኤል በሚያደርጉት ጦርነት ማፈንዳት ማውደም ላይ ትኩረት ያደርጋሉ እንጂ እግረኛ ወታደር ልከው የኢራንን ምድር እንረግጣለን ብለው ካሰቡ የትኛውም የሚሊተሪ ሰዎች፣ የትኛውም የፖለቲካ ሰዎች፣ ሳይንቲስቶች ቀጥሉበት አሪፍ አይዲያ ነው ብሎ ኢቭን የፔንታጎን ሰዎች እንኳን አምኑ። አንደኛ መሬት ላይ ፕሮቴስት ስለሌለ፣ ሁለተኛ ቶፖግራፊው ምቹ ስለሆነ ማለት ነው። ኢራን እጅግ አስቸጋሪ በሆነ ሰንሰለታማ ተራሮች የተከበበች ሀገር ናት። ኢራን ሜዳ አይደለችም። ሁለተኛ ኢራናውያን የዛሬ 3 10 ዓመታት የዛሬ 30 ዓመታት ለዚህ ጦርነት ሲዘጋጁ የነበሩ ህዝቦች ናቸው። ይሄ ሞዛይክ ዶክትሪን የሚባል እዛ ላይ ናሽናሊዝሙ ከምን ጊዜም በላይ ጠንክሯል።
ኢማጂን የኢትዮጵያ ኦርቶዶክስ ተዋህዶ መንፈሳዊ አባትን ብትገድል በእምነቱ ተከታዮች ዘንድ የሚፈጠርባቸው ነገር ተቀበሏቸውም አትቀበሏቸውም በሚሊዮኖች የሚከበሩ የመንፈሳዊ መሪ ናቸው። ያው በተሳሳተ መንገድ የተገደሉ ሰው ናቸው። እኚህ ሰውዬ ኢራናውያን ኒውክሌር እንዳይታጠቁ ሲከላከሉ የኖሩ ሰው ናቸው። ኖ አያስፈልገንም ብለው እኚህ ሰው የገደሉ። መጀመሪያ አካባቢ ታስታውሱ እንደሆነ ኢራናውያን በየቦታው አመጽ ምናምን ያነሱ ነበር። አጌንስት አይአርጂሲ ሰዎች ነበር። አጌንስት በየዓለማቱ ሰልፍ ይወጣ ነበር አይደል? ኢራን ውስጥም ሰልፍ ምናምን ነበር። ዛሬ ያ ሰልፍ አለ? ዛሬ የሀገሩን መንግስት ተቃውሞ ሰልፍ የሚወጣ አንድ ኢራናዊ አለ? ካለም ጀርባውን አጥናው። ትንሽ ፋቅ ስታደርገው ሌላ ነው የሚሆነው። ኖ ምክንያቱም መንፈሳዊ ሊደራቸውን ስትገልባቸው ተቃዋሚ የነበሩ ኢራናውያን ሁሉ ኦኬ ያሉ there is something wrong። ይሄ አደገኛ ኃይል ነው። ይሄ በእምነታችን ላይ የመጣ እሱ ብቻ አይደለም። ኢራናውያን የሺዓ እምነት ተከታዮች ናቸው። ኢቨን የሱኒ እምነት ተከታዮች እንኳን ይሄ የእስልምና እምነት ተከታዮች በሙሉ አንድ አይነት ህብረት ነው የፈጠሩት። ያንን አላያችሁ? አያቶላ ቀብር ላይ ከኢራቅ ከየመን ከመላ የእስልምና ሀገራት በሙሉ በሚሊዮን የሚቆጠሩ በታሪክ እንዲያለ ሰልፍ እንዲያለ ቀብር ታይቶ አይታወቅም። 40-50 ሚሊዮን ህዝብ እኮ ነው። ስለዚህ የወሰዱት እርምጃ ባክፋየር ነው ያደረገባቸው። ህዝቡን የኢራን አመራሮች ላይ ከማስነሳት ይልቅ ህዝቡን የበለጠ ጠንካራ አደረገው። እያንዳንዱ ኢራናዊ ዛሬ እሳት ጎርሶ እየጠበቀ ነው። 43 ሚሊዮን ህዝብ ወከና ነው እሳት ጎርሶ እየጠበቀ ነው። እዚህ መሃል እግረኛ ወታደር አስገባለሁ ካልክ አንተ ያበሻ አረቄ ጠጥተ የዞረብህ ነው መቻል አለብህ። ኢቭን ያበሻ አረቄ እንኳን ብትጠጣ እንዲህ ያለ ምክር ልትመክር አትችልም። እዚህ እሳት ጎርሰው ከመችመች በመጡልን እያሉ ነው ህዝቡ። እግረኛ ወታደር ልናመጣ ነው ይላሉ ለማስፈራራት። 400 ነው ይላሉ። ኢማጂን እሳት የጎረሰ ህዝብ መሃል F-35 የአሜሪካ ሚሊተሪ ጀት ተመቶ ወደቀ ሲባል ፓይለቱን ለመፈለግ እያንዳንዱ ኢራናዊ ነው በባትሪ የዞረው። ለዋይት ሃውስ ቅርበት ያላችሁ ሰዎች እዚህ ውስጥ አንዳንድ ሰዎችን እያዩዋችሁ ነው። ፕሊዝ እንዲህ ያለ ምክር ለዶናልድ ትራምፕ እንዳትመክሩት። እናንተ መቼስ ወኔያችሁ አይጣል ነው። ደረስ ብለን እንመጣለን አይዞ ትራምፕ የግፋ ምና እንዳትሉት ፕሊዝ። የሚመከር አትምከሩት። እሺ ያላችሁ ነው። እኔ ልንገርህ 50 ሚሊዮን እግረኛ ወታደር ይዘህ ብትገባ አንድ ለወሬ ነጋሪ አትርፍም። እደግመዋለሁ ይሄን ንግግር ፕሊዝ። አንዳንድ ሰዎች ላይሰሙ ይችላሉ፣ ሊቆራረጥ ይችላል። አይደለም 100,000 እና 200,000 ኢንፋንተሪ እግረኛ ወታደር 50 ሚሊዮን እግረኛ ወታደር ይዘ ዛሬ ኢራን ውስጥ ብትሄድ ለወሬ ነጋሪ አንድ አይተርፍም። አይ ቲንክ አሁን ሰምታችሁ አሁን በደም ሰምታችሁ ህዝቡ ከምን ጊዜም በላይ እጅና ጓንት ነው። እንዲህ ነው የተያዘው። እንዲህ ነው ቢኮዝ መንፈሳዊ ሊደር እሱ ብቻ አይደለም። ዛሬ የኢራን ህዝብ እስከ ዛሬ ኒውክሌር ያልታጠቅነው ለምንድን ነው? ቢኮዝ የተጠቃነው ኒውክሌር ባለመታጠቃችን ነው እያለ እየጠየቀ ነው። ፑሽ እያደረገ ነው። የኢራንና የአሜሪካና የእስራኤል ጥቃት የኢራንን ህዝብ ድጋሚ አእምሮ ነው የለወጠው ወደ ሌላ መንገድ። እንኳንስ ሊቃወም ከብረት የጠነከረ ጠንካራ ነው ያደረጋቸው። እስከ ዛሬ
ምን ስንሆን ነው? ከፓኪስታን ከህንድ አንሰን ነው? ይሄ ሁሉ ሳይንቲስት እያለን ይሄ ሁሉ ሀብት እያለን ለምንድን ነው ኒውክለር ያልታጠቅ ነው እያሉ በስህተት አንድ ባንዳ መንገድ እየመራ የሚወስድ ኢራናዊ አታገኝም። እና መንገድ ልምራህ ብሎ እንኳን ቢወስድ እንዳታመን እዚሁ እስካለ ወደ ሲኦል የምትወርድበትን መንገድ ሊያሳየ ካልሆነ በስተቀር ዛሬ እግረኛ ወታደር ይዘ እየመራኝ ይሄዳል ብለን ባንዳው ተከትለ ከሄድክ እንግዲህ እኔ ይሄ ነው። ግን በቀጣይ ምን ሊሆን ይችላል? ኢራናውያን ስትሬት ኦፍ ሆርሙዝን ዘግተዋል። ቀጥሎ ቀይ ባህር ይዘጋል። የመን ታጣቂዎችን ይሄ ባበል መንደብ የሚባለው ማለት ነው። የዓለማችን የነዳጅ አቅርቦት በእጅጉ ይጎዳል። ደሃ ሀገራት በእጅጉ ይጎዳሉ። የመጨረሻ ቀይ መስመራችን ነው ብለዋል። ስትሬት ኦፍ ሆርሙዝን ከተቆጣጠርክ ጀግና ነህ ብለዋል ኢራናውያን። ተው ሌላውን ተው፣ በቃ ስትሬት ኦፍ ሆርሙዝን የተቆጣጠረ አሸናፊ ነው ብለዋል። በቀጣይ የሚደረገው ጦርነት ስትሬት ኦፍ ሆርሙዝን ለመቆጣጠር ነው። ስትሬት ኦፍ ሆርሙዝ ተዘግቶ ነው ያለው። በዛ በኩል ፈርቲላይዘር ያልፋል፣ የተለያዩ ነገሮች ያልፋሉ። በዚህ በ60 ቀኑ ሜሞራንደም ኦፍ አንደርስታንዲንግ ኢራናውያን አንድ ስማርት በሆነ መንገድ የተጫወቱት ጨዋታ ለመፈራረም በሄዱበት ጊዜ የ2 ወር ትንፋሽ መሰብሰቢያ ጊዜ አግኝተዋል። በዚህ ጊዜ ሚሊየንስ ኦፍ ባረል በርሜል ነዳጆችን አከማይተው የነበረውን ወደ መካከለኛ ምስራቅ ወደ ኤዥያ ምናምን ሸጠውታል። ዘን አስፈላጊ የሆኑ ነገሮችን ኢምፖርት አድርገዋል። ሳንክሽን በተነሳባቸው ሰዓት ላይ ብዙ ሚሊየን በርሜል ነዳጆችን ኢምፖርት አድርገዋል። አስፈላጊ የሆኑ ነገሮች ቢኮዝ ከአሜሪካ ጋር መፈራረምና አሜሪካ የተፈራረመችውን ስምምነት እንደማጠበቅ ያውቃሉ። ኢራናውያን ጅሎች አይደሉም። አሜሪካን አሁን ከአሜሪካ ጋር ተፈራረምኩ ምናምን ብለህ አሜሪካውያን ኦኬ ታማኞች ናቸው ለእምነታቸው ለቃላቸው ምናምን ብለህ የምታስባቸው አሉ። ያውም ደግሞ ከዶናልድ ትራምፕ ጋር ተፈራርመ ኢማጂን ጠዋት ተፈራርመ ምሳ ሰዓት ላይ እኔ አይደለሁም ይላል። ቻይና አመሳስላ ከኔ ጋር አመሳስላ የሰራቸው ሰውዬ ነው የተፈራረመው ሊል ይችላል። ያኖት ሪላብል አብደህ ካልሆነ በስተቀር አገራት አብደው ካልሆነ በስተቀር እኔ ነው ከአሜሪካ ጋር የምትፈራረሙ። አሜሪካ አይ ዶንት ኖ ከራሽያ ጋር ቢሆን ኦኬ። አንዳንድ ሀገራት በዲፕሎማሲ የምታምናቸው አሉ። ለምሳሌ ከቭላዲሚር ፑቲን ጋር ብትፈራረም በቃ የስ ዲፕሎማሲን ችት የሚያደርጉ አይደሉ፣ የፕሪንሲፕል ሰዎች ናቸው። ከቻይኖች ጋር ብትፈራረም የስ፣ ከሌላ ሀገራት ጋር ብትፈራረም የስ። ከአሜሪካ ጋር ግን እብድ ካልሆንክ በስተቀር ምንድን ነው የምትፈራረመው? አሜሪካ ቃሏን ትጠብቃለች ምናምን ብሎ የሚጠብቅ የሀገራቶች በአሁኑ ሰዓት የሉም። ስለዚህ ኢራናውያን ይሄን ያውቃሉ። ነገር ግን ያችኛዋን የ60ዋን ቀን ትንፋሽ መሰብሰቢያ ቀጣይ ተዘጋጅተው ትንፋሽ ሰብስበው እንደሚመጡባቸው ስለሚያውቁ ጊዜ መግዣን የተጠቀሙበት ኤክስፖርት አድርገዋል፣ ኢምፖርት አድርገዋል የሚፈልጉትን ነገር። በቀጣይ እጅግ አስከፊ ጦርነት ይጀምራል። ማንኛውም ኢራን ላይ የሚተኮስ ጦርነት፣ ማንኛውም ኢራን ላይ የሚደረግ ጥቃት ኢራናውያን በአጸፋው የሚመልሱት የአሜሪካ ወታደራዊ ቤዞቻቸው ላይ ነው። ኢራን ላይ ተኮስክ፣ እነሱ ሳውዲ አረቢያ ላይ ተኩሳሉ። ዶናልድ ትራምፕ የኢራናውያን ስማርትነት አልገባውም። የመጀመሪያ ጊዜ ወደ ኢራን የተኮስነው እኛ ነን፣ እነሱ እንዴት ወደ ገልፍ ሀገራት ይተኩሳሉ ብሎ የተናገረውን ንግግር አይታችኋል። ስለዚህ ኢራናውያን ላይ የሚደረግ ማንኛውም ጥቃት እነሱ የሚተኩሱት ወደ ሳውዲ አረቢያ ነው፣
ወደ ኳታር ነው? ወደ ተባበሩት አረብ ኤሚሬትስ ነው? ወደ ገልፍ ሀገራት ነው የሚተኩሱት። እነዚህን ገልፍ ሀገራት ደግሞ ወደ ፍርስራሽነት ለማጥፋት ለኢራናውያን ጀስት ፍራክሽን ኦፍ ሰከንድ ደቂቃ አይፈጅባቸውም። ምክንያቱም ሜዳ ላይ ያሉ ሀገራት ናቸው። ኢራናውያን ተፈጥሮ ያደላቸው ናቸው። ሰንሰለት ነው ያላቸው። እያንዳንዱ ሚሳይሎቻቸው አንደርግራውንድ ነው ያሉት። ወታደራዊ ቤዞቻቸውን አሁን ራሱ ሊነገር በማይችል ደረጃ አውድመውታል። ስለዚህ ስትሬት ኦፍ ሆርሙዝ ሲዘጋ ነዳጅ ከአሁኑ ጭማሪ እያሳየ ነው። ከሁሉም ነገር በላይ ደግሞ ፈርቲላይዘር የማዳበሪያ ነገር በጣም እጅግ አሳሳቢ ነው የሚሆነው። ኢትዮጵያ ውስጥ ያላችሁ ወገኖቼ ለጊዜው አማራ፣ ኦሮሞ፣ ስልጤ እያልክ ይህን ምስኪን ህዝብ ማደንቆርን አቁምና ደንቆረ ሰው አታደንቆር። እጅግ አስከፊ ረሃብ እየመጣ ነው። ሰምተኛል አመዱ? አማራ፣ ኦሮሞ አሚን ታቆመው ፕሊዝ። አስከፊ ረሃብ እየመጣ ነው ወገኖቻችን። የእናንተ እናት የኔ እናት ናት፣ የኔ እናት የእናንተ እናት ናት፣ የእናንተ አባት የኔ አባት ነው፣ የኔ አባት የእናንተ አባት ነው። አይደለም። መጀመሪያ ብሔርን ለመጥራት መጀመሪያ መኖር አለብህ። ይሄ የለውና አደጋ ምናምን ተወሱ። ይሄ ዝም ብለህ ለዘመናት በሌጦ ምናምን ስትሞላ ስትጮህ የነበረውን ነገር ትሆንን ቀይራው። አሁን የዓለምን ነባራዊ ሁኔታ የምተነትኑበት ሰዓት ነው። አይንን ገልጥ ዓለም እንዴት እየሆነች ነው የሚለው ነገር የምታወራበት ሰዓት ነው። አይ ነው ብዙዎቻችሁ ስለ ዓለም ነባራዊ ሁኔታ አውሩ ብትባሉ ምንም እውቀት የለም። ያንተ እውቀት አማራ፣ ኦሮሞ፣ ስልጤ እያልክ ማውራት ነው። ከዛ ውጪ መውጣት አትፈልግም። ከዚህ ውጪ ወሬ የለም። በተቀመጥክበት ቦታ ላይ አማራ፣ ኦሮሞ ሳትል እያንዳንዱ በተለይ ሀገር ቤት ያለ ምስኪን ህዝብ እጅግ አደገኛ የሆነ ረሃብ አፍሪካውያን ላይ የተጋረጠ ነው። ፋኦ 32 የአፍሪካ ሀገራት እጅግ ለከፋ ረሃብ ይዳረጋሉ ተብሏል። ወገኖቻችን ሊያደርጉ የሚችሉትን ጥንቃቄ ከአሁኑ ነው መናገር ያለብን። ፖለቲከኛ ማለት ይሄ ነው። ፖለቲከኛ ማለት የዓለምን ነባራዊ ሁኔታ አይቶ ከሀገሩ ሁኔታ ጋር አጣጥሞ ለህዝቡ ይበጃል ይጠቅማል የሚለውን ነገር የሚያወጣ ነው። አሁን እዚህ ጋር ስናወራ እንደ ኦሮሞ እንደ አማራ ሳይሆን እንደ ኢትዮጵያዊ ምናምን ሳይሆን አንተ እንደ ኤርትራዊ፣ እኛ እንደ ኢትዮጵያዊ፣ እንደ አፍሪካ ቀንድ ነዋሪ እየከፋ ከመጣው የዓለም ነባራዊ ሁኔታ ጋር እንዴት ነው ተስተካክለ መሄድ ያለብን? እንዲህ ነው ማውራት ያለብን። ልክ ነው ልክ አይደለም? እንዴ እኔ ዓለም የሚያወራው ነው የነገርኩ። ዓለም ላይ እየሆነ ያለውን ነገር ነው የነገርኩ። ፈርቲላይዘር በስትሬት ኦፍ ሆርሙዝ ነው የሚተላለፈው። ማዳበሪያ የለም ማለት ገበሬ ማረስ አይችልም። ገበሬ አላረሰም ማለት ደግሞ እህል የለም። እህል ከሌለ ደግሞ ረሃብ ነው። ረሃብ ደግሞ ሲመጣ እንደ ኢትዮጵያዊ ነው የሚገልህ። እንደ አማራ አይደለም፣ እንደ ኦሮሞ አይደለም፣ እንደ ስልጤ እንደ ትግራዋይ አይደለም። መጀመሪያ ጦርነት ገለዋል፣ ኑሮ ገለዋል። አሁን ደግሞ ረሃብ ሲመጣበት ህዝቡን አስቡት። ምንድነው ማድረግ ያለብን? አታስፈራራ ይለኛል። እንደው በጣም እኔ ተጨንቄልህ ግቢያችሁ ውስጥ እኔ ልነግራችሁ የምችለው ነገር ግቢያችሁ ውስጥ ትንሽዬ ቦታ ያላችሁ የሀገሬ ዜጎች ወገኖቼ ቶሎ ሊደርስ የሚችል ነገር መዝራት ጀምር። ሆድ እንዳይራብ ቶሎ ሊደርስ የሚችል ነገር ምንድነው? ለምሳሌ ነገሩኝ እስኪ። ቶሎ ዘርታችሁ ቶሎ ሊደርስ የሚችል ነገር በቆሎ ነው። በቆሎ ቢያንስ አስከፊውን ጊዜ በቆሎ የጋጥክም ታልፋለህ። በቆሎ ሌላ ምንድነው? እስኪ ነገሩኝ። በትንሽዬ ቦታ ላይ ዘርተነው ቶሎ ሊደርስ የሚችል ነገር ምንድነው? ጎመን። ኦኬ ጎመን፣ ሙዝ ንገሩኝ። ቦሎቄ፣ ድንች፣ ሰላጣ፣
እንደዚህ አሁን እዚህ ጋር ኮሜንት ላይ የሚጽፉትን እግዚአብሔር ምስክሬ ነው። ዛሬ ዓለም ላይ ከዚህ ውጪ ወሬ የለም። እናንተ ምን እየሰማችሁ እንደምትሉ አላውቅም። ምን እያደመጣችሁ እንደምትሉ አላውቅም። ዛሬ የዓለም ሕዝብ በከፍተኛ ስጋት ስላችሁ ባደጉት ሀገራት ላይ የሚኖሩ የፖለቲካ ሳይንቲስቶች ፈርተው ነው ያሉት። ምን አይነት ድብና ነው እየተከናወነ ያለው እያሉ እያሳሰቡ ያሉበት ጊዜ ነው። ኢማጂን ባደጉት ሀገራት ላይ ያሉ ዜጎች በዚህ ደረጃ ላይ ፈርተው ካሉ እኛን ደግሞ አስበን መሆን ያለብን። ይህን ስላችሁ ገና ለገና የእህል ዋጋ ይጨምራል ብላችሁ ነጋዴዎች ደግሞ ፕሊስ በየማከማቻው በየመጋዘኑ ዝም ብለህ ምግብ አታስቀምጥ። የሶሻል ሚዲያ ተጽዕኖ ፈጣሪዎች ባገኛችሁበት አጋጣሚ ሁሉ ህዝባችን አገር ቤት ያለው ምስኪን ህዝብ የግንዛቤ ማስጨበጫ መስጠት አለብን። እንግዲህ ከዚህ ውጪ በነገራችን ላይ የኢራን ጦርነት እንኳን ኢራንን በከፍተኛ ሁኔታ የማዳከም ነገር ካደረጉ ኢራን ከማዳከም ውጪ ማሸነፍ አይቻልም። ቀጣይ ከዚህ ቀደም ስጠይቃችሁ እንደነበረው ቀጣይ አሁን እየተዘጋጁላት ያለችው ደግሞ ቱርክ ናት። ቱርክ ናት። ይሄ የ30 የ40 ዓመት እቅድ እኮ ነው። ቅድም ስነግራችሁ እንደነበረው ይሄ እቅድ ነው። በእቅዳቸው መሰረት ነው እየሄዱ ያሉት። ቱርክ ናት ቀጣዩ። ቱርክን ለመምታት ኔቶን ያፈራርሳሉ። ቢኮዝ ቱርክ የኔቶ አባል ሀገር ናት። በኔቶ አባል ሀገራት መተዳደሪያ ደንብ ደግሞ አርቲክል 5 የሚባል አላቸው። አንድ የኔቶ አባል ሀገር ከተመታ ሁሉም የኔቶ አባል ሀገር ሪያክት ያደርጋል የሚል መተዳደሪያ ደንብ አላቸው። ያ እንዳይሆን አስቀድመው ቱርክን ከኔቶ አባል ሀገርነት ለማውጣት ወይም ደግሞ ኔቶን ያፈራርሳሉ። ኦልሬዲ ኔቶን የማፈራረስ ዘመቻ ተጀምሯል። ከዛ ቱርክ፣ ከዛ የመጨረሻዋ ግብጽ ነው የምትሆነው። ከዛ ግብጽ አሁን ያለው ነባራዊ ሁኔታ ይሄ ነው። በቀጣይ የሚኖሩ በቃ ወደ ለየለት ጦርነት ገብቷል። ወደ ለየለት ጦርነት ተገብቷል። አሁን እግረኛ ወታደር እንላክ አንላክ የሚል ውይይት ላይ ናቸው ያሉት እንጂ ይሄ ሲዝፋየሩ ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ ተቀዷል። በእነዚህ ጉዳዮች ላይ እናወራለን። ነገ አንድ የሚቀርብ ጽሁፍ አለ። ጀዋር መሐመድ የሚያቀርበው ጽሁፍ አለ። እሱን ሞዴሬት አድርጋለሁ። ገብታችሁ የምታነሷቸው ጥያቄዎች ካሉ እኔን ተከትላችሁ ለምትመጡ እድል ሰጣችኋለሁ። ከጀዋር መሐመድ ጋር 1 PM ላይ ቆይታ ይኖረናል። እዛ ስትመጡ የሚያቀርባቸውን ነገሮች ካቀረቡ በኋላ እኔ ለማውቃቸው ሰዎች አስገባችኋለሁ። አንዳንድ ጥያቄዎችን እንጠይቃለን። ፍጹም ስርዓት ባለው መንገድ በሰለጠነ መንገድ ውይይት እናድርጋለን። ነገ ከሰዓታት በኋላ ዛሬ በእኔ 3 ሰዓት ከ20 ነው። ከሰዓታት በኋላ ከጀዋር መሐመድ ጋር ቆይታ ይኖረናል። በኢትዮጵያ ወቅታዊ ሁኔታዎች ዙሪያ ላይ እዛ እንገናኛለን። ከዛ ባሻገር ካናዳ ያላችሁ መንጃ ፍቃድ የሌላችሁ መንጃ ፍቃድ ደረጃችሁን የጠበቃችሁ ጥንቁቅ አሽከርካሪዎች እንድትሆኑ እናደርጋችኋለን። ድራይቪንግ ላይሰንስ የሌላችሁ ከፈለጋችሁ ኦንላይን ኮርስ የምትፈልጉ ፓኬጅ እንሰጣችኋለን። ኢንክላስ ትሬኒንግ ለምትፈልጉ ሰዎች ኦንላይን ኮርሱን አንፈልግም፣ ኢንክላሱን ብቻ ነው ኢንካር ብቻ ነው የምንፈልገው ካላችሁ መኪና እናለማመዳችኋለን። ፍጹም ምርጥ በሆኑ መኪኖች እናለማመዳችኋለን። ተመጣጣኝ በሆነ ዋጋ የመንጃ ፍቃድ ባለቤት እንድትሆኑ እናደርጋችኋለን። ለዚህ መለማመድ ለምትፈልጉ ሰዎች 647-687-3534 ቶሮንቶ ያላችሁ መደወል ትችላላችሁ። ከኦልስታር ድራይቪንግ ስኩል ጋር በመተባበር ቴዲ አዋሳ ስልጠና እንሰጣችኋለን።
ስለዚህ ያላችሁ መማር ለምትፈልጉ ለወገን ዘመድ ጓደኞቻችሁ ንገሯቸው። በተመጣጣኝ ዋጋ እናስተምራችኋለን። እሺ ክብራትና ክብራን ወደ ዋና ነገሮች ወደ ሌሎች ሊድና በመካከለኛ ምስራቅ ጉዳይ ላይ ከፍለ ነው የምታስተምረው ከፍላችሁ ነው የምታስተምሩት? አርዘይ እንደነርሹ አርዞስ ፔድ ትሬኒንግስ የስ በሰዓት ይከፈላል። በሰዓት እንደ ልምድ ያላችሁ ከዚህ በፊት ሀገር ቤት የነዳችሁ ካላችሁ ትንሽ ብቻ የመንገዱን የህግ ጉዳይ ምናምን እናስተምራችኋለን። ፍጥነት ምናምን በተለይ ካናዳ ውስጥ ድራይቭ ማድረግ በጣም አስቸጋሪ እየሆነ ነው። ህጎች እየጠበቁ ነው። ፖሊሶች እዛም አልላችሁ። ኢንሹራንስ ከባድ ሆኖባችኋል። ህጎች እየጠበቁ ነው። መንጃ ፍቃድ ዛሬ ነገ እያላችሁ እየተዘናጋችሁ ያላችሁ ካላችሁ ቶሎ ካልያዛችሁ ከዚህ ቀደም ኢትዮጵያ አሽከርክር ያለው ብላችሁ እንኳን ብትመጡ እዚህ የጽሁፍ ፈተና ትፈተኑና ቀጥታ ወደ ፉል ጂ ነበር የምትሄዱት። አሁን 1 ዓመት መጠበቅ ግዴታ ሆኗል። ነገሮች እየጠነከሩ እየመጡ ነው። የባሰ እየጠነከሩ ሳይመጡ በነፃ መስሎኝ ነበር፣ ለካ በገንዘብ ነው። እና ውብ እና ማራኪ በሆኑ መኪናዎች መንጃ ፍቃድ እንድታገኙ እናስተምራችኋለን ስል ኤንጂኦ መስሎ ነው። ሰው እኮ የዋን ድራይቪንግ ኮርስ እንሰጣችኋለን ስል በነፃ መስሎ ነው ይሉኛል። ይሄ የሚያሳየኝ የዋህነትን ነው። በውስጥ ምንም ክፋት የለውም ወይ በውስጥሽ ምንም ክፋት አለመኖር ነው የሚያሳየኝ። የማንኛውም ነገሮች እየጠበቁባችሁ ከመምጣታችሁ በፊት ቶሎ ኃላፊነት ደውሎ ወይም ቴዲ አዋሳ ኮንታክት አርጉት ለማለት ያህል ነው። እሺ አሁን ባለው ሁኔታ የኢራን ጦርነት ከሱዳን ግጭት ጋር የሚመሳሰሉት ቀውስ ይኖራል። እሺ ወደ ወሬዎቹ ሊድ ቶሎ ወደ ወሬዎቹ ሊድ። እሺ ክብራትና ክብራን የመጀመሪያው ዛሬ በሀገራችን ከሰማዋቸውና ሰምቼ በነገራችን ላይ የኢራን ጉዳይ እያደገ መሄድ ስለሆነ በዚህ ጉዳይ ላይ ከዚህ ቀደም እንደምናደርገው ስናወራ የነበረን ልጆች ነገ ሳይሆን ከሰዓታት በኋላ ውይይት አዘጋጃለሁ። አንብቡ፣ እያነበባችሁ እየሰማችሁ ለእኔ ቤት አድማጮች ለእኔም እውቀት የሚሆነንን ውይይት እንድናደርግ በቃ አሁን የምታነቡት የምታደምጡት ሁሉ ከዚህ ጋርና ከዚህ ጋር የተያዘ ብቻ ነው መሆን ያለበት። በአሁኑ ሰዓት ፖለቲከኛ ነኝ ብለህ ስለ መካከለኛ ምስራቅ እየሆነ ስላለው ነገር ማታውቅ ሰው ካለ ማፈር አለብህ ወይ ማፈር አለብሽ። ሁሉም ሰው ትኩረቱን ወደ መካከለኛ ምስራቅ ነው ማድረግ ያለበት። ይሄ የህልውናችን መሰረት ስለሆነ ማለት ነው። በዛ ላይ የራሽያና የዩክሬንም ጉዳይ እንደዚሁ ራሽያን ዌስተርኖች እንደዚህ ፑሽ እያደረጉ አሁን እያሸነፈ ስለሆነ ነው ቭላዲሚር ፑቲን የተረጋጋው እንጂ የማስጨነቅ ነገር እንደዚህ ዩክሬን ነገር ተጠናክሮ የሚቀጥል ከሆነ በቀጣይ ራሽያ ወደ ምዕራብ አውሮፓ ሀገራት እነሱን ለመምታት እነሱን ታርጌት ለማድረግ ወደኋላ አትመለስም። ስለዚህ እሱም ሲደመርበት አስቸጋሪ ነው የሚሆነው። ቻይና ታይዋንን ለመቆጣጠር በዚህ መሀል ልትገባ ትችላለች። ስለዚህ የዓለም ነባራዊ ሁኔታ ማይ ፍሬንድ እጅግ አሳሳቢ ሁኔታ ነው። ስለዚህ ሌላው ከዚህ ጋር በተያያዘ ማንንም ኢትዮጵያዊ ቢያንስ የከፋ ነገር ቢፈጠር ዞረ የምትገባበት ሀገር አለች። ማንንም ኢትዮጵያዊ በሀገር ጉዳይ ልፍስፍስ እንዳትሆን፣ የከፋ ነገር ሲመጣ ሀገር አለችን እንሄዳለን። ይብላል ሀገራቸው ለፈራረሰችባቸው ሰው በሀገር ጉዳይ ላይ
ሩዝለስ ነው ማለት ያለበት። እዚህ ኮፍያ ስለሰጡ አንበሳ ስለሰጡ በእንትን ምናምን ብለህ ልፍስፍስና ለቃቃሚያቱን በሀገር ጉዳይ ላይ ጠንካራ መሆን አለበት፣ ቆፍጣና መሆን አለበት። ሁሉም ሰው በሀገሩ ጉዳይ ላይ እንደማይደራደረው አንተም በሀገር ጉዳይ ላይ ጠንካራ መሆን አለበት። አገርህን ከሚያሳፍር ነገር አገርህን ለህልውና አደጋ በሆነ ስብሰባ ላይና ማንኛውም ነገር ላይ እንትን ማለት የለብም። በተረፈ በሀገር ጉዳይ ላይ ታወራለህ። ኦኬ፣ በውስጣዊ ጉዳይ ላይ ምን እናድርግ የሚል ነገር ታወራለህ። በተረፈ ግን አገርን ሊያፈራርስ የሚችል ነገር ላይ እንደ ኢትዮጵያዊ ከሚጠሉ ፖለቲከኞችና ሌሎች ኢንተረስት ግሩፖች ጋር በታምር መተባበር የለብንም። እሺ፣ ይሄን ካልኩኝ በኋላ ወደ ዋና ነገሮች እንሄዳለን። ዛሬ በሀገራችን ከተፈጥረው እጅግ መነጋገሪያ ከሆኑ ጉዳዮች መካከል ይህን ታሪክ ልንገራችሁና የዚህ ሰውዬ እህት ጋዜጠኛ ናት። የተናገረችውን ነገር ላስደምጣችሁ። መጀመሪያ ታሪኩ እንዲህ ነው። ይህ ድርጊት የተፈጠረው በእግር ኳስ ሜዳ ነው። በጅማ ስቴዲየም በተካሄደ የክረምት ውድድር የፍጻሜ ጨዋታ ላይ ዳኝነት ሲያከናውን የነበረ የ27 ዓመቱ ወጣት መታደል አበራ ከ50 በላይ በሚሆኑ ደጋፊዎች ሜዳ ውስጥ በጅምላና በአሰቃቂ ሁኔታ ተደብድቧል። እንዴት እንደደበደቡት አሳያችኋለሁ። ቴዲ ሐዋሳ የዩቲዩብ ላይ ቻናል ላይ ከመጣችሁ ማየት ትችላላችሁ። እዚህ ጋር ቲክቶክ ላይ ላሳያችሁ አልችልም። በዚህ አጋጣሚ የተለያዩ ዜናዎችን ማየት እንድትችሉ እነዚህን ዜናዎች ሁሉ ፖስት አደርግላችኋለሁ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴዲ ሐዋሳ የቴሌግራም ቻናል ስልክሽ ላይ ቴሌግራም ቻናል ካለ ቴዲ ሐዋሳ እዛ ግሩፕ ላይ መኖር አለባችሁ። አይ ቲንክ 7000 8000 ሰዎች አሉበት 6000 እዛ ላይ ቤተሰብ ሁኑ። ወቅታዊ ዜናዎችን በዚያ ነው የምናስቀምጥላችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቴዲ ሐዋሳ የቴሌግራም ቻናል። እሺ፣ ይህ ድርጊት የተፈጠረው በጅማ ነው። ይህ ወጣት ዳኛው ማለት ነው ቀደም ሲል የጅማ አባቡና ግብ ጠባቂ ነበር። ጅማ አባቡና ግብ ጠባቂ ነበር። እንደምታውቁት እግር ኳስ ተጫዋቾች ሲያረጁ ወይም ደግሞ ጡረታ ሲወጡ ወይ አሰልጣኝ ይሆናሉ ወይ ዳኛ ይሆናሉ። ከስንት አንዶች ናቸው ማጅራት መቼ የሚሆኑት። አውቃለሁ እኔ ከብሔራዊ ቡድን የተጫወቱ ፕሪሚየር ሊግ ላይ የተጫወቱ ጥሩ ገንዘብ ፈርመው የወሰዱ ተጫዋቾች አብዛኞቹ ዛሬ ግማሹ ጎዳና ወጥቷል፣ ግማሹ ማጅራት መቼ ሆኗል። ታውቃላችሁ? ትንሽ ለሞራላቸው ብዬ ነው እንጂ አብዛኞቹ ከመቀመጫ ወንበር ላይ ተነስታችሁ ያጨበጨባችሁላቸው ተጫዋቾች በአንድ ወቅት የፕሪሚየር ሊጋችን ጎል አስቆጣሪ ኮከብ ተጫዋች ምናምን የነበሩ ዛሬ አብዛኞቹ ማጅራት መቼ ሆኗል። ማመን ይከብዳችኋል። ያ ሁሉ ለፊርማ የተሰጣቸው ገንዘብ ሴት ገባ ልትሉ ትችላላችሁ። ያ ሁሉ የፈረሙት ብርሳ ቅምቀማና ቼክ ጨርሰው ሶሪ ቼኮችን ወይም ደግሞ ሴቶችን እዚህ ጋር ብሌም እያደረኩኝ አይደለም። ሲጀመር ሴቷ ሄዳበት ሳይሆን ራሱ ሄዶ እነሱ የሚናገሩት ምንድነው አንድ ሴት አግብቼ እንደዚህ አከዳች ምናምን ሁሉም ደግሞ ተመሳሳይ ሪዝን ነው የሚያቀርቡት። መድኃኒት አደረገችብኝ፣ መተት አደረጉብኝ ምናምን ይላሉ። ለማንኛውም ይሄ ዳኛ እግር ኳስ ተጫዋች ነበር። የጅማ አባቡና ግብ ጠባቂ ነበር። እግር ኳስ ጫማውን ከሰቀለ በኋላ በዳኝነቱ ስራ ተሰማራ እና እዛ ተጫውቶ ባለፈበት ስቴዲየም ላይ ዳኝነትን እየመራ ባለበት ላይ እጅግ አሳፋሪ በሆነ ሁኔታ ድብደባ ደረሰበት። በደረሰበት የጉልበት ጉዳት ምክንያት በጊዜ ከጨዋታ የራቀ ተጫዋች ነበር። ከዛ ወደ ዳኝነት መጣ። በዳኝነት ሙያ ላይ ልክ በእግር ኳሱ ዓለም እንደነበረው ሁሉ ታታሪ፣ ምስጉን እና በጣም ስፖርቱን የሚወድ ስራውን የሚወድ ሰው ነበር። እህቱ የስፖርት ጋዜጠኛ ናት። ብስራት ኤፍኤም ላይ ትሰራለች። ባንቺ አበራ ትባላለች። እሷ ናት ይህን ብሶት የምትናገረውን ቀጥሎ ማሳያችሁ ቪዲዮ ላይ። ይህ ድብደባ ከደረሰበት በኋላ አፍንጫውን ነው የሰበሩት። በአስቸኳይ ጅማ ፍሮምሲስ ሆስፒታል ገብቶ የአፍንጫ ስብራት ቀዶ ጥገና ተደረገለት። አሁን በጥሩ ሁኔታ ላይ ይገኛል።
ወጥቶም ከቤተሰቦቹ ጋር ሕክምናውን እያደረገ ነው የሚገኘው። ቤተሰቦቹ ጋር ሆኖ ነው የሚል ዜና የደረሰኝ። በጥቃቱ ወቅት እነዚህ ጥቃት አድራሾቹ ሙሉ በሙሉ በቪዲዮ ላይ በግልጽ ማነታቸው የታየ ነው። ድብደባን ያደረሱት በደቦ ነው የደበደቡት። ኢትዮጵያ ስፖርት ሜዳዎች ላይ የሚስተዋለው የጭካኔ እርምጃ አንዱ ነው። እኔ በጣም የሚገርመኝ ኳሱ ኖሮ ቢሆን ኦኬ፣ እንደው ለአፍሪካ ዋንጫ በተደጋጋሚ የምናልፍ ፕሮፌሽናል ተጫዋቾች ያሉን እንግሊዝ ፕሪሚየር ሊግ ላይ፣ ስፔን ላ ሊጋ፣ ፍሬንች ሊግ ዋን፣ ጀርመን ቡንደስሊጋ ላይ ምናምን የሚጫወቱ ተጫዋቾች፣ ጣሊያን ሴሪያ ላይ የሚጫወቱ ተጫዋቾች ቢኖሩ ኦኬ። አሁን ይሄ ህዝብ ኳስ ሜዳ በተፈጠረ ነገር ተደባደበ ቢባል እንደው የዓለም ህዝብ አይሰጥም? አንተ ህዝብ ዳኛ ትደበድባለህ፣ እርስ በርስ ትደባደባለህ። ዝም ብለህ እኮ ወይ አረቄ ይዘህ ወይ ለስላሳ ይዘህ የምታየው ነገር እኮ ነው። አይገርምም? አይ ተጫዋች ጥሩ ነው፣ ክንፍ ላይ ያለው ተጫዋች ጥሩ ነው ምናምን እያልክ ነው እኮ ማየት ያለብህ አንተ ህዝብ። ምንድነው ስሜታዊ የሚያደርግህ? ስሜት ኳስ ላደገበት ሀገር ነዋሪዎች ነው። ቆይ አታፍርም? ስትደባደብ ድንጋይ ስትወረውር ኖ ለሌላ ሀገር የምትሰጠው ሪዝን ላንተ አይሆንም። ሌላ ሀገር ላይ ኳስ ስሜት ነው ቴዲ ምናምን ሊሉ ይችላሉ። የስ እንግሊዝ ውስጥ ለንደን ውስጥ ያለ ደጋፊ ማንቸስተር ውስጥ ያለ ወይም መርሲሳይድ ደርቢ ሊቨርፑልና አርሰናል ሊቨርፑልና ማንቸስተር ሲጫወቱ ደርቢ ላይ ትንቅንቅ ምናምን ሊኖር ይችላል። እንደዛም ሆኖ ቁጭ ብሎ ሻይ ቡና ምናምን ይጠጣሉ፣ ተጨባብጦ ምናምን ይሄዳሉ። አሁን እንደውም እየሰለጠነ ነው ኳስ። ስፔን ላይ ማድሪድ እና ባርሴሎና ደጋፊዎች ምን ቢበሻሸቁ ምናምን ተቃቅፈው ምናምን ይሄዳሉ። የዓለማችን ሀያል የሚባል እንኳን እግር ኳስ ጨዋታ የሚያከናውኑ የዓለማችን ድንቅ ደርቢ እንኳን ባለበት ሀገር ላይ ምን ሆነ ነው አንተ መከራከር ራሱ እኮ ሲበዛብን። እኔ ሊመልስልኝ የሚችል ሰው አለ? ለምንድን ነው የምትፈነካከተው? ለምን ዳኛ የምትመቱት? የትኛው ስሜት ተነክቶ ነው? ቆይ እኔ ግራ የገባኝ ነገር የትኛው ከዚህ ቀደም የማይደፈረው ስሜት ተነክቶ ነው በእግር ኳስ ተደፈረብኝ ብለህ ዳኛ አሳደህ የምትመታው? ለማንኛውም ልጅቷ የምትናገረው ላሳያችሁ። ዳኛውን አፍንጫውን ሰብረውታል። ያውም እኮ ጨዋታው ምንም አሳሳቢ ጨዋታ ባለመሆኑ የተነሳ ሚሊሻ እንኳን አልተመደበም። ተው ሌታለው ነው ፖሊስ ምናምን መከላከያ ምናምን የሚለውን ተውና ሚሊሻዎች ራሱ አልተመደቡ። ስጋት ባልሆነ ጨዋታ ላይ እኔ ይገባኛል። ለምንድን ነው ቴዲ ሜዳ ላይ ተሳዳቢ የበዛው የምንደባደበው ካልክ ይገባኛል። ስቴዲየም የሚገባው ህዝብ ኳሱ ሳይሆን ስሜት የሚያደርገው የገባ ጎል ሲሻር ይሄ ህዝብ ቶሎ የሚበሳጨው ኑሮ ነው የሚያበሳጨው። ኑሮ የፈጠረበትን ብስጭት ነው በእግር ኳሳዊ ስሜት አስመስለው ዱላ የሚያሳርፈው። አይታችሁት ከሆነ በጣም ቁጡ ምናምን የሆኑ ሰዎች ነው ኳሱ አይደለም ቁጡ የሚያደርጋቸው፣ ኑሮ ነው የሚያበሳጫቸው። ወይ የቀጠራትን ቺክ የሚጋብዝበት ገንዘብ የለውም፣ በዚህ ንዴት ነው ስቴዲየም የገባው። ወይ ቁርሱን ሳይበላ ነው የወጣው። ወይ ከዚህ በኋላ ያለው ህይወቴ ምንድን ነው የሚሆነው? እኔ ምንድን ነኝ ያለ እየተጨነቀ ምናምን ነው። ድንገት ኦፍሳይት ምናምን ሲባል ይነድዳል። ሌላ ሀሳብ ውስጥ ነበር። ብዙ ጊዜ እኔ የምፈራው ተስፋ ያላቸውን ሰዎች አልፈራም። እነዚህ ተስፋ የሌላቸውን ሰዎች ነው የምፈራው ነው። ተስፋ ያላቸው ሰዎችማ በጣም ጥንቁቅ ናቸው። ከሰው ጋር አይጣሉ፣ ግርግር ውስጥ አይገቡም። አይታችኋል። ብዙ ጊዜ እንደምናገረው ብዙ ጊዜ ደጋግሜ የምናገረው እውነት ስለሆነ ነው። ተስፋ የቆረጠ ሰው ተስፋ ያለውንም ይዞ ይጠፋል። እናትን እኔ እዚህ ለራሴ ቸግሮኛል፣ ድጋሚ የገባን ጎል ኦፍሳይድ ብለህ ትነፋለህ እንዴ ምናምን ብሎ አጀር ይዞ ይወጣል። ገጀራ ምናምን ይሄ ገጀራ ይዞ የሚወጣው ደጋፊ ማንና ማን እንደሚጫወት አያውቅም።
ኳሱን በሙሉ አይኑም አላየ ወይ በስልኩ የሆኑ ሀብታሞች ምናምን ብፌ ሲያነሱ ምናምን እያየ ነው። ድንገት ሲነፋ ነው ወደ ሜዳ የሚገባው። የሚያውቀው ነገር የለም። ያንተ ቡድን ድንጋይ የሚወረውረው ያንተ ቡድን የትኛው ነው ብለህ ብትጠይቀው አያውቅም። ሜዳው ስንት አንድ ተጫዋች ወይም ደግሞ አንድ ቲም ስንት ተጫዋቾች ነው የሚያሰልፈው ምናምን ብለህ ብትጠይቀው አያውቅም። 11 ይግባ 20 ነው ይግቡ አያውቅም። እኔ አስታውሳለሁ አንዴ እግር ኳስ በጣም ወዳለሁ እያየሁኝ ቁጭ ማራገባ ጨርቅ ይዞ ወረዚህ የሚሮጠው ሰውዬ ምንድን ነው ምን አይሏል? አይገባም እንደ ውስጥ ይሏል። አራጋቢውን እኮ ነው። ምን አባቱ ነው? ከቅድም ጀምሮ ዝም ብሎ ይሮጣል። ምንድን ነው እሱ? አይገባም እንደ ተቀመጥ ምናምን ይላል። አራጋቢ መሆኑን አቁም። መሀል ላለ ሰው ኳስ አነካም እንደ ምን አይሏል? መሀል ዳኛውን እኮ ነው። ከቅድም ጀምሮ ይሮጣል። ምን ኳስ አነካም እንደ ምን አይሏል? ኳስ ለምንድን ነው ማይነካው? የመሀል ሜዳ ዳኛውን እኮ እኚህ ናቸው የሚፈነክቱ። ሲፈነክቱ ግን ለምን እንደፈነከቱ ለምን እንደደበደቡ የሚያቀርቡልህ ሪዝን ደግሞ የበለጠ ይገላል። ይሄ ማንነታችን ላይ የመጣ ጥቃት ነው ሊል ይችላል። ወይ ለኛ ቡድን ያዳላል ይላል አሲፍ። በቃ ኳሱን ሲያይ እንደነበረ ገብቶት ያይን በቃ ይመስል እኚህ ናቸው ሰው የሚገሉት። እኔ ኳስ የሚያቅሰው በሪዝን ሲከራከር ነው ማለት ኢቭን ዳኛ እንኳን ቢሳሳት የፊፋ 17ቱን የፊፋ ህጎች ምናምን እየጠቀሰ ምናምን ይከራከራል። ኳስ ስሜት ላይ ከብረሰት ከሰው ዝገት አይጠፋም። ተሳስቶ ልንጃ ከዚያ አንግላ ላየው ምናምን ይላል ኳስ የሚያውቁ ሰዎች። እነዚህ ኳስ ማየት ከጀመሩ ሳምንት የሞላቸውስ እነዚህ ስለ ኳስ ምንም ማያውቁስ እነዚህ ሜጃ ጠፍቶባቸው ወደ ሜዳ የሚወጡስ ከነዚህ ጋር ተቀልድ እየተራመድ ከገባሁን ሰውዬ በክራንች እንድትወጣ ያደርገዋል። ታትስ ዋይ ፕሊስ እምላችሁ። ለማንኛውም እችም ምን ሆና ምን በዛባት የሚባለው እችም እግር ኳስ ሆና ዳኛውን እንዲህ ባለ ሁኔታ አስደብድቦታል። ለማንኛውም እህትየው የምትናገረውን እስኪ ስሙ። እቹት ይሄ የሮት ኮፒ ሊንክ ፖስት ሼር ነው። እቺ የስፖርት ጋዜጠኛ ናት። የተደብዳቢው ዳኛ እህት ናት። በስራት ኤፍኤም ላይ ነው የምትሰራው እንደሰማሁት ከሆነ የወንድሟን የዳኛዋን መደብደብ እንዴት ነው የተናገረችው? ሁላችሁም ተባበሩ። ቶፒክ ሪፖስት አሉ። እንደዚህ አይነት አስነዋሪ ድርጊት የፈጸሙ አካላት በድርጊታቸው ከመጸጸት ይልቅ የተሰሩ ቪዲዮዎችን ሪፖርት እያስደረጉ እያስወረዱ ነው ያሉትና ቶፒክ ሪፖስት ሼር አድርጉ። ሁላችሁም አመሰግናለሁ። ሁላችሁም ዛሬ በጣም ተረጋግቻለሁ። እግዚአብሔር ይመስገን ብዬ ነበር። ዛሬም እግዚአብሔር ይመስገን። ዳኛው እንዴት ልብድ ምን እንዳስጨነቀኝ ምን እንደዛ አይነት ምን ውስጥ እንደከተተ ይኸውላችሁ ይሄንን ቪዲዮ እኔ አም ሶሪ። እኔ የሚያስቀኝ በመደብደቡ አይደለም። እኔ የሚያስቀኝ እኔ የምስቀው በእኛ ነው። እኔ የምስቀው በእኛ ነው። ማፍረው እኔ በራሳቸው እኔን ጨምሮ እኮ እያፈርኩኝ እኮ እንደ አንድ ኢትዮጵያዊ እዚህ ግባ ለማይባል ጨዋታ ህይወቱን ቢያጣ አስቡት። እኔ የሚያስቀኝ አላዋቂነታችንና በቃ የጨለማው ጉዞ ውስጥ ያለን ህዝቦች መሆናችን ሳንስ ድጋሚ እንዲህ ያለ ነገር እዛ ላይ መገኘታችን ነው የሚያስቀኝ እንጂ እኔ በእንትኑ እንትን እያልኩኝ አይደለም። ስሟት አያችሁ፣ ይሄ የሮጠ ያለው ራሱን ለማትረፍ ከዚህ ሁሉ መንጋ የሚታገለው ታናሽ ወንድም ነው። ታናሽ አይደለም፣ ሁለተኛ ታናሽ። በእኔና በሱ መሀል ሁለት ወንድሞች አሉ። ስፖርት ከቤት ነው። መለከፍ በሉት ልክፍት ከቤት ነው።
እግር ኳስ ተጫዋች ነበር፣ ግብ ጠባቂ ነበር። ጉልበቱ ላይ ጉዳት አስተናግዶ ከእግር ኳሱ ራሱ ከራቀ በኋላ ከስፖርቱ ላለመውጣት ወደ ዳኝነት የመጣ ገና ታዳጊ ከዲ ወደ ሲ አድጎ ቢን ለማግኘት የውስጥ ውድድሮችን የሚደር ትንሽ ወንድሜ ነው። አስባችሁታል? ይሄን ነገር እኮ በሀገር ውስጥ ኳስ ሁሌም የምቃወመው ለማንም ለማላቀው ሁሉ ሰው በመሆን ብቻ ስፖርቱን ተው ሰው ስለሆነን ብቻ ይሄ የደቦ ፍርድ የመንጋ ፍርድ ይቅር የኢትዮጵያን እግር ኳስ ያቀጭጫል እያልኩኝ ስታገል የኖርኩ ነኝ። እስቲልም በዚህ ሁኔታ እየታገልኩ ያለው ነው። ግን ደግሞ እንደዚህ አይነት ቪዲዮ አይታችሁ አዝናችሁ ስታዩ የራሳችሁ ቤተሰብ ሲሆን ደግሞ አስቡት። በጣም ነው የሚያስደነግጠው። ወድቆ ቢሆን አስባችሁታል? አንሸራቶት ወድቆ ቢሆን ሜዳ ላይ አስባችሁታል? ምን ሊፈጠር እንደሚችል አስባችሁታል? ይሄ ውድድር በነገራችን ጅማ ላይ ነው። ጅማ ላይ የተካሄደ ውድድር ነው። ጅማ ላይ ይሄ አሁን ክረምት ነው። ብዙ የውስጥ ውድድሮች እዛ ጥግ ላይ ሰውየውን ተመልከቱ። እዛ ጥግ ላይ ዩቲዩብ ላይ ያላችሁ በዱላ ተራግጦ አልበቃ ሲለው ከሰዎች ከዛ ጥግ ላይ ከጎሉ ባሻገር የማዕዘን የኮርና መምቻ እንጨቱን ይዞ ይውላችሁ ሲሮጥ ታያላችሁ። ይሄ ውድድር በነገራችን እዛ ጥግ ሄደ ያነጭ የለበሰው ይታያችኋል። የኮርና መምቻውን ሰበረ። ይሄ አሁን ክረምት ነው። ብዙ የውስጥ ውድድሮች አሉ። የሙስሊም ወጣቶች ካውንስል ያዘጋጀው ውድድር ነው። የእርስ በርስ ውድድር ነው። እዚህም የሚያዳርስ ምንም ነገር እኮ የለም። ምንም ነገር በተለያዩ ቀበሌዎች ላይ ያሉ መስጊዶች ተዋህደው የሚወዳደሩት ውድድር ነው። አዘጋጁ የሙስሊም ወጣቶች ካውንስል። እንጨት አስቡት እስኪ። አሁን እዚህ ላይ እንደዚህ አይነት ነገር እንዴት ይፈጠራል ብላችሁ ታስባላችሁ? የጸጥታ አካል የለም። ምንም አይነት ፖሊስም የሚሊሻም ምንም አይነት ነገር አልነበረም ሜዳ ውስጥ። ወድቆ ቢሆን ኖሮ ግን እንደዚህ ሩጦ ሲያመጣ አንሸራቶት ወድቆ ቢሆን ኖሮ ያ ሁሉ ከኋላ ሲከተል የነበረው መንጋ ምን ሊያደርገው እንደሚችል አስባችሁታል? እንደዚህም ሆኖ የድንግል ማርያም ልጅ ልዑል እግዚአብሔር ክብር ምስጋና ይግባው ያሳደገው መልአክ ቅዱስ ሚካኤል ኃይልና ጉልበት ሰጥቶ ጠብቆታል። እንደዚህ አምልጦ አፍንጫው ተሰብሯል። ይሄው ሆስፒታል አሁን ይሄንን ቪዲዮ ስለቅ ነው ሆስፒታል ይወጣ። ጅማ ፍሮምሲስ ከፍተኛ ሆስፒታል ቀዶ ጥገና ተደርጎለት ነው የወጣው። ገና ነው ሕክምናው ገና ነው። አሁንም እንደታሸገ ነው ያለው። ተከታታይ ሕክምናዎች አሉ። የአፍንጫው አጥንት ተሰብሯል። አይኑ ጠፍቶስ ብሎ ቢወድቅ ደግሞ ሞቶስ ብሎ ለዚህ እኔ ተይ የሀገር ውስጥ እግር ኳስ ተይ ምናምን ስትሉኝ ተው ነገ ሌላ ቀን ነው እያልኩኝ የምከራከር ሰው ውድ ወንድሜን አጥቼው ነበር። በጣም ስሜታዊ ነበርኩት። በጣም ዛሬ በጣም ተረጋግቼ ነው። በጣም ይህንን 3 እና 4 ቀን ነበርኩኝ ብዬ ለማውራት ይቸገራል። አስባችሁታል? ታናሽ ወንድሜ ብቻ አይደለም የአደራ ልጅም ጭምር እናት አባቱ ጸሎት በህይወት ባይኖሩም ጠብቆታል፣ ከለሎታል። ስለዚህ በዚህ ምክንያት ነው ስሜታዊ ነበርኩት። ሁላችሁም ከጎኔ ለነበራችሁ ከልብ ነው የማመሰግነው። ደውላችሁም ኮሜንት ላይ በውስጥም ለጻፋችሁልኝ ሁላችሁ እግዚአብሔር ብድራችሁን ይክፈላችሁ። ይሄን በጣም እንትን ብለኝ የነበረው በማይረባ ይሄ ለሰከንድ ስሜትን መቆጣጠር ባለመቻል የሰው ህይወት ይጠፋል። አሁንም ክረምት ነው፣ የውስጥ ውድድሮች አሉ። እነዚህ ወጣት ዳኞች እነዚህ ነገን ተስፋ አድርገው እነ በአምላክን እነ ሊዲያን እያዩ አድገው ነገን ኢትዮጵያን ወክለው ትልቅ ደረጃ ለመድረስ የሚያስቡ ትንንሽ ዳኞች ማን ዋስትና የሚወስድላቸው? ማን የሚጠብቃቸው? እንዴት ነው በእንደዚህ አይነት ሁኔታ ውስጥ እንዴት ነው ነገን ተስፋ ሊያደርጉ የሚችሉ?
ስለዚህ አሁን ክረምት በተለያየ ቦታ ውስጥ ውድድሮች ይደረጋሉ። እንደዚህ አይነት ነገሮች እንዳይደገሙ ትኩረት ሊሰጥ ይገባል። እኔ እግዚአብሔር ይመስገን፣ መድኃኒዓለም ክርስቶስ ይመስገን፣ ድንግል ማርያም ክብሩን ትውሰድ፣ ያሳደገን መልአክ ቅዱስ ሚካኤል ክብሩን ይውሰድ። ወንድሜ ተርፏል። ስብራት ምንም አይደለም። አፍንጫውን የተሰበረው በጊዜ ሂደት ገና ሕፃን ልጅ ነው። በጊዜ ሂደት እሱ ሰላም ይሆናል። ሞትም አለ እኮ ነገራችን ሊገሉት ይችላል። ባካችሁ እንደዚህ አይነት ውድድር ስታዘጋጁ አዘጋጆች ኃላፊነት ሲሆን እንደዚህ አይነት ውድድሮች ወጣቶች የሚወጡበት ነው፣ ህፃናቶች የሚፈሩበት ነው፣ ሰላማዊ የሆነ ፉክክር ምናምን ፈጥርበት ነው። እንደዚህ አይነት ክስተቶች ሞር ሲፈጠሩ ባያችሁ ቁጥር ምን ያህል ኋላ ቀሮች መሆናችንን ነው መገንዘብ ያለባችሁ። አሁን ለማስበው ሀሳብና እኛ ላለንበት ነገር አሁን እኔ እየተናገርኩ ያለሁትና እየሆነ ያለውን ነገር ይዙ ምን ያህል ርቀት እንዳለው። ባደጉት ሀገራት ወላጆች ልጆቻቸውን ይዘው ወደ ስቴዲየም ይሄዳሉ። እነዚህ ሮጦ ያልጠገቡ ህፃናቶች ወይም ወጣቶች ኳስ ሲጫወቱ ቁጭ ብለው ያሉ፣ ፖፕኮርን እየበላ ጁስ የሚጠጣ ጁስ እየጠጣ አሸነፋችሁ ምናምን ተባብለው ተጨባብጦ ይመጣሉ። እኛ ጋርስ የአማተር ጨዋታ ላይ ነው እንግዲህ ዳኛው እንደዚህ አፍንጫውን የሰበሩት። በነገራችን ላይ የኢትዮጵያ ፕሪሚየር ሊግ ከዚህ በፊት ይደረግ የነበረው በመላ ክልሎች ወይም ደግሞ የፕሪሚየር ሊግ ክለቦች ባሉበት ሀገራት ነበር። ሐዋሳ ላይ ካለ ሐዋሳ ላይ የጊዮርጊስ ወይም የአዲስ አበባ ቲሞች ይመጣሉ። መቀሌ ላይ ካለ ቲም ወደ መቀሌ ይሄዳሉ፣ ወደ አምቦ ይሄዳሉ፣ ወደ አዳማ ምናምን በዙር ነበር። 20 ቲሞች እየተዘዋወሩ ይጫወቱ ነበር። ቢኮዝ ከቅርብ ጊዜ ወዲህ ብሔርተኞች እግር ኳስ ውስጥ ስለገቡ በቃ ውስን ቦታዎች ላይ ኳሱ መደረግ ጀመረ። ወይ አዳማ ላይ ወይ አዲስ አበባ ላይ ወይ ሐዋሳ ላይ ወይ ናዝሬት ወይ ባህር ዳር ላይ። ከዛ ውጪ ሌላ ቦታ ሄዶ መጫወት ማይታሰቡ ነው። ታስ ዋይ የኢትዮጵያ ፕሪሚየር ሊግ በውስን ከተሞች ብቻ የኢትዮጵያን ፕሪሚየር ሊግ ለማድረግ የተገደደው እና ይሄ ትኩረት ሊሰጠው የሚገባ ነገር ነው። ቢያንስ በ2030 የፊፋ የዓለም ዋንጫ 64 ሀገሮች ይደረጋሉ። ከዚህ ውስጥ አፍሪካ ኮታ ያድጋል ተብሎ በሚታሰብበት ሰዓት እኛ ገና የመጨረሻ የአማተር በሆነ እግር ኳስ ጨዋታ ላይ የተገዳደለን ነው እና መስተካከል አለበት። እሺ ክብራትና ክብራን ወደ ሌሎች ዜናዎች እንሄዳለን። ይሄንን በዚህ ላቁመው። አዲስ አበባ ውስጥ መንጃ ፈቃድ ለማውጣት የምትፈልጉ ሰዎች ከዚህ ቀደም አማርኛ ቋንቋ መጠቀም ግዴታችሁ ነበረ፣ ወይም ፈተናዎች የሚቀርቡላችሁ በአማርኛ ነበር። አሁን ግን አዲስ አበባ በአማርኛ ቋንቋ ከመጠቀም በተጨማሪ የመንጃ ፈቃድ የሚሰጡ 20 ተቋማቶች አሉ። እነዚህ 20 ተቋማቶች በተለያዩ ቋንቋዎች መንጃ ፈቃድ አገልግሎት መስጠት ጀምረናል ያሉ። ከአማርኛ ቋንቋ ውጪ የመንጃ ፈቃድ ትምህርት ለመስጠት በከተማዋ አሽከርካሪ ሆኖ ፈቃድ ለማውጣት የቁጥጥርና የአሽከርካሪ ዘርፍ ኃላፊ ወይም ደግሞ ምክትል ስራ አስኪያጅ ወይዘሮ ወርቅአለም በላይ ከአማርኛ በተጨማሪ 3 ቋንቋዎች ስርዓተ ትምህርትና ፈተና ዝግጅት ከባለፈው ዓመት መጨረሻ ጀምሮ ተጠናቆ አሁን ወደ ተግባር ገብተናል ያሉ። እነዚህ 3 ቋንቋዎች ምንድናቸው ነግራችኋለሁ። በአሁኑ ወቅት አዲስ አበባ ከተማ የመንጃ ፈቃድ ስልጠና ከሚሰጡ 142 በላይ ተቋማቶች 20ዎቹ በአፋን ኦሮሞ፣ ትግረኛና ሶማሊኛ ትምህርት እንደሚሰጡ ተናግረዋል። አፋን ኦሮሞ፣ ትግረኛና ሶማሊኛ። የማሰልጠኛ ተቋማቱ በ3ቱ ቋንቋዎች ስልጠና ለመስጠት የተለያየ መስፈርት አይጠይቅም ብለዋል። ሆኖም ቋንቋዎቹን የሚችል መምህር ማዘጋጀት ግን ግዴታ ነው ተብሏል። አፋን ኦሮሞ፣ ትግረኛና ሶማሊኛ መናገር የምትችሉ ሰዎች መንጃ ፈቃድ ወይም ደግሞ ስራውን ለማግኘት ተቀዳሚ እድል ይኖራቸዋል።
ከመንጃ ፍቃድ ትምህርት በተጨማሪ ቋንቋዎቹ እንዲሰጥ የተፈለገበት ምክንያት ያብራራሉ እኚህ ባለስልጣን። በቋንቋዎቹ ለምንድን ነው ከአማርኛ ውጪ በአፋን ኦሮሞ በትግረኛና በሶማሊኛ መስጠት የጀመራችሁት የሚል ጥያቄ ሲነሳ እነዚህ በአዲስ አበባ ወይም በአጎራባች አካባቢዎች እየኖሩ በቋንቋ ችግር ምክንያት ከስልጠና እንዳይስተጓጉሉ ለማድረግ እንደሆነ ተናግረዋል። አንድ በአፋን ኦሮሞ አፉን የፈታ ልጅ ወይም ሰው አዲስ አበባ ውስጥ መጥቶ መንጃ ፈቃድ ለማውጣት ቢፈልግ አንተ ሰላም አክር ለልጅ ስም አላወጣም። እሷም ግን ቀድማ አብዛኞቻችሁ ከመከራችሁት ከሰጣችሁት ሀሳብ አንዱ ነው ፒክ ያደረገችው። እልልታ፣ ማይክራፎን፣ አዳራሽ፣ ሽብሩ እንዴት ሽብሩ ሊሆን ይችላል? እንዴት ሽብሩ ሊሆን ይችላል? ቴዲ ብር ስጠኝ የልጁ ስም ነው። እልልታ፣ አሽቃባጭ፣ ነፃነት አሚን። አንዳንዶቻችሁ ስም ስታወጡ ከየትኛው ጎራ እንዳላችሁ መለየት አይከብደኝም። አሁን የመንግስት ደጋፊዎች የሚያወጡት ስምና ከመንግስት በተቃራኒ ያሉ ሰዎች የሚያወጡት ስም ይለያያል። አቀፍ፣ ጨበራ፣ አሻግሬ፣ አበሉ፣ 4000 ተገኘው ሲስ ተወካይ ነኝ፣ ዜግነት፣ ፓርላማው፣ ሰብስቤ፣ ፍትህ፣ አስማማው፣ አንድነት፣ ጉባኤው፣ ብልጼ፣ ስብሰባ። ለማንኛውም እቺ እናት አገራዊ ምክር መድረክ ላይ ተገኝታ ልጇን ተገላገለች። ይሄ ወይዘሮ አዳነች አበቤ ከንቲባ፣ የአዲስ አበባ ከተማ ከንቲባ ናቸው። ልጇን ይዘዋል። የወለደችውን ልጇን እቺ ከከንቲባው አጠገብ የምትቀመጠው መጀመሪያ ስሟ ወጣት ክርኑዶ ኡጁሉ ትባላለች። የሞለጇ ቀን ተቃርቦ ሳለ ሀገሬ ጠርታኝ አልቀርም በሚል ትልቅ ዓላማ ከጋምቤላ ክልል ወደ አዲስ አበባ በመምጣት በሀገራዊ ምክክር ጉባኤው ላይ ስትሳተፍ ቆየች። 3ኛ ቀኑ ነው። በጉባኤው ሂደት ላይ እያለችም በዘውዲቱ ሆስፒታል ወንድ ልጅ በሰላም ተገላገለች። አንዳንዶቻችሁ እዛው ተረግዞ እዛው የተወለደ እንዳይመስላችሁ ነው። ደርሳ እያለ አንዳንዱ እኮ አሁን እንዴ ሊሆን ይችላል። እዛው ተረግዛ እዛው ሊመካከሉ የመጡ ሰዎች እዛው